የቱሪዝም ኢንዱስትሪ ሀገራት በዘመናት ታሪካቸው የሰሩትን የጥበብ ማማና የተፈጥሮ ችሎታ ለዓለም በኩራት የሚያሳዩበት ታላቅ መድረክ ነው። ሀገሬ ይሄን ትመስላለች ተብሎ አንገትን ቀና አድርገው የሚናገሩበት፣ ሌሎችን ቢጋብዙ የማያሳፍር ውበት ነው። ነገር ግን ለዘመናት የኢትዮጵያ እውነታ ይህ አልነበረም። ኢትዮጵያ የቱሪዝም እምቅ ሀብት ሳይጎላት በተፈጥሮና በታሪክ ድርሳናት ታድላ ሳለች ለዘመናት ቅርሶቿ በትቢያ ተሸፍነው ኖረዋል። ቅርስ ነው የተባለ ከመጠበቅና በትዝታ ከመኖር ባለፈ ለዜጎቿ ወደሚበላ የኢኮኖሚ ምንጭ መቀየር አልቻሉም ነበር። ሀብቱ እያለን ድሃ፣ ማዕዱ እያለን የተራብንበት ያ የዝምታ ዘመን ግን ዛሬ ማብቂያው ተበጅቶለታል። የመደበር መንግስት የተኛውን የመቀስቀስ አቧራ የለበሰውን እንቁ አራግፎ አይን ገልጦ የማየት ጥበብ አሁን የሚታይ የሚጨበጥ ውጤትን ማሳየት ችሏል። ትናንት እንዴት ይሆናል እየተባሉ በጥርጣሬ የታዩ ታላላቅ ፕሮጀክቶች ዛሬ በተግባር ተገንብተው የአዲሷ ኢትዮጵያ መታወቂያ ሆነዋል። በገበታ ለሸገር የተጀመረው አርቆ አላሚነትና በጥቂቱ የመጀመር ወኔ ዛሬ የተዘነጉትን ሁሉ ቀስቅሶ ለትውልድ የሚሻገር ታላቅ አቅም ባለቤት መሆናችንን አስመስክሯል። ትናንት ዝም ብለው የቆሙት ቅርሶቻችንና የተዘነጉት ውብ ገጸ በረከቶች ዛሬ ለሺዎች የስራ ዕድል የፈጠሩ፣ ለበርካቶች ቁርስ መሆን የቻሉ የሀብት ማማዎች ሆነዋል። አሁን ኢትዮጵያ በዓለም ፊት የምትቆመው ባዶ እጇን አይደለም። ይህንን ሰርቻለሁ ኑና እዩልኝ ብላ በኩራት ነው። ገበታ ለሸገር ሲሰራ እንጦጦ ፓርክ ብቻ ሳይሆን ጋስትሮኖሚ ያለበት፣ እንጀራ የሚጋገርበት፣ የሚበላበት፣ ቡና የሚቆላበት፣ ቡና የሚፈላበት፣ ከዚያ ባሻገር የኢትዮጵያ ስዕሎች፣ የኢትዮጵያ አርቶች፣ የኢትዮጵያ ቅርሶች የሚታዩበት እንዲሆን ታስቦ ነው የተሰራው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል፣ እነሱም አልቀዋል። ጎርጎራ ላይ የወሰነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። ኢትዮጵያ ዛሬ ቱሪዝምን የሕዝብ ቋንቋ አድርጋለች። በተለይም የዲፕሎማቲክ ማዕከልነቷን በመጠቀም ለትላልቅ ዓለም አቀፍ ስብሰባዎችና ለንግድ ትርኢቶች የሚመጡ ሰዎችን የምትሰበስብበት የቱሪዝም ጉልበትን አግኝታለች። ይህ የኮንፈረንስ ቱሪዝም ዘርፍ ከ5 እጥፍ በላይ ተጨማሪ ሀብት ወደ ሀገር ውስጥ እያስገባ የሚገኝም ነው። ዛሬ የኢትዮጵያ አየር መንገድ የውጭ እንግዶችን እያመላለሰ አዲስ አበባ ደግሞ ቆይታቸውን የሚያራዝሙ ውብ ፓርኮችንና የኮንፈረንስ ማዕከላትን አዘጋጅታ እየተቀበለቻቸው ይገኛል። የዚህ ራዕይ ፍሬ በቁጥር ሲሰላ በዚህ ዓመት ብቻ 1.4 ሚሊዮን የውጭ ቱሪስቶች የኢትዮጵያ ምድር ረግጠዋል። በማየትና በተለያዩ የቱሪዝም ፍሰቶች ከ5.2 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ ተገኝቷል። በሀገር ውስጥ ቱሪዝም ብቻ ደግሞ ከ79 ቢሊዮን ብር በላይ ማንቀሳቀስ ተችሏል። ሀገራችን 204 ዓለም አቀፍ ታላላቅ ጉባኤዎችን በስኬት በማስተናገድ በዓለም መድረክ ተወዳዳሪነቷን እያሳየች ሲሆን ለነዚህ ስብሰባዎች ብቻ 166 ሺህ እንግዶችንም ተቀብላለች። በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል። ልታወዳድር ብትፈልግ ከአምናው ጋር ከአምናው ከ100 ሺህ ሰው በላይ ጨምሯል። ከአቻምናው ግን ስትወስድ ከ300 ሺህ ሰው በላይ ጨምሯል። ውጭ ምንዛሪ ገቢ አንጻር የወሰድክ እንደሆነ ከዘንድሮ አጠቃላይ ማየትን ጨምሮ በነበሩ የቱሪስት ፍሰቶች ከ5.2 ቢሊዮን ዶላር በላይ ተገኝቷል። በደንብ ሪስፖንድ እያደረገ ነው። እንደዚህ አይነት መጠን ያለው ሀብት ከዚህ ቀደም አናገኝ ነበር ነው። በሀገር ውስጥ ቱሪዝም ብቻ ከ79 ቢሊዮን ብር በላይ ተገኝቷል በዚህ ዓመት። ሌላውን ትተኸኝ ፓላሶቹ ቢሊየንስ ገቢ ያስገብቷል። አድዋ በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል። ሎካሊ ከውጭ 5.2 ቢሊዮን ዶላር ተገኝቶበታል። ዛሬ የሀገር ውስጥ ዜጎች የገዛ ሀገራቸውን ውበት ለማየት ሲመላለሱ፣ የውጭ ሀገር እንግዶች ደግሞ ይህች መልከ ብዙ ውበት ያላትን ኢትዮጵያን በማየት ለሌሎች ዓለም ሀገራት ለመመስከር በደጇ የሚመላለሱባት ሆናለች።
ትላንት የነበረውን የተስፋ መቁረጥ አጥር ሰብሮ እኛም መለወጥ እንችላለን በሚል የጽናት ወኔ መነሳት በመቻሉ የመጣው ይህ ውጤት ዝም ብሎ የተገኘ አይደለም። ከተስፋና ህልም ተሻግሮ ቀንና ሌሊትን አጋጥሞ ከሰራ ጠንካራ ክንድና ራዕይን ወደ እውነት ልክ እንደ ዛሬው ወደሚታይ የሚዳሰስና ልብ ድረስ የሚሰማ ድንቅ ሀብት የመቀየር ጥበብን የተላበሰ የአመራር ውጤትም ነው።